Disney Network. እንደሚታወቀው እንግዲህ ከሰሞኑ በርካታ የሆኑ ጉዳዮች እየተነሱ ይገኛሉ። በተለይ ደግሞ የባንክ አካውንትን ከዲጂታል መታወቂያ ጋር ማያያዝን ወይንም ከፋይዳ ጋር ማያያዝን በተመለከተ ይሄን ምክንያት አድርገው የባንክ አካውንትን የግለሰቦችን የባንክ አካውንት ሂሳባቸውን ለመዝረፍ፣ ለማጭበርበር በርካታ የሆኑ እንቅስቃሴዎች እየተካሄዱ እንደሆን ነው ንግድ ባንክ የገለጸው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። ወቅታዊ የሆነ መረጃ ነው ይዤላችሁ የቀረብኩት። ከመግቢያዬ ላይ ለመግለጽ እንደሞከርኩት የባንክ አካውንት ሂሳባችን ከዲጂታል መታወቂያ ጋር በተያያዘ ይሄን ለማያያዝ የሚሰሩ ስራዎችን በተመለከተ ይህን የተፈጠረውን ጉዳይ እንደ መልካም አጋጣሚ በመጠቀም አጭበርባሪዎችና ሌቦች ከፍተኛ የሆነ እንቅስቃሴ እያደረጉ እንደሆነ እንዲሁም ወደ ተለያዩ ግለሰቦች እየተደወለ የማጭበርበር አካሄድ እየተካሄደ እንደሆነ ደርሼበታለሁ ይላል ንግድ ባንክ። ጥንቃቄ እንዲደረግ የጥንቃቄ መልእክት አስተላልፏል። ምንድን ነው የሚደረገው የሚሉትን ጉዳዮች አብረን እናያለን። ሌላው ሁለተኛው መረጃችን ደግሞ ወደ ሳዑዲ አረቢያን እናቀናና ከጅዳ ቆንስላ ጽሕፈት ቤት ያገኘነው መረጃ አለ። ይሄን መረጃ ለእናንተ እናጋራለን። ከዚህ ጋር ተያይዞ የጅዳ ቆንስላ ጽሕፈት ቤት ከዜጎች ጋር በተያያዘ ወይንም ደግሞ የዜጎችን መብት ለማስከበር ብዙ ስራዎችን እየሰራ እንደሚገኝ ገልጾ ወደ 50 ሺህ ሪያል የሚሆን ያልተከፈለ የደሞዝ ክፍያ ማስከፈሉን የሚያትት መረጃ ከእጃችን ይገኛል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ደግሞ ላይክ አድርጉልን ለሌሎች እንዲደርስ። ይሄ የኡስሚ ዩቲዩብ ቁጥር 2 የዩቲዩብ ቻናል ነው። ትልቁ ቻናላችን ችግር እንደደረሰበት ሁላችሁም ታውቃላችሁ። ይሄኛውን ቻናላችን ደግሞ ወደዛኛው ከትልቁ በበላይ እንድናደርግ ሼር እንዲሁም ደግሞ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ፣ ተቀላቀሉን። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን፣ ውድ የባንካችን ደንበኞች የጥንቃቄ መልእክት አለን ይላል የኢትዮጵያ ንግድ ባንክ። ማንኛውም በስልክ የሚመጣ ጥያቄን ባለመቀበል ራሳችሁን ከአጭበርባሪዎች ይጠብቁ ይላል። ባንካችን ብሔራዊ ባንክ ያወጣውን መመሪያ መሰረት በማድረግ ደንበኞቻችን በአቅራቢያቸው ወደሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ በመሄድ የባንክ ሂሳብ ቁጥራቸውን ከፋይዳ መታወቂያቸው ጋር እንዲያጣምሩ ወይንም እንዲያያይዙ ያስተላለፍነውን መልእክት እንደ መልካም አጋጣሚ በመጠቀም አጭበርባሪዎች ደንበኞቻችን ጋር እየደወሉ አገልግሎቱ በስልክ እንደሚሰጥ እንዲሁም ደግሞ የባንክ ሂሳብ በዚህ ምክንያት እንደሚዘጋ በማስመሰል ለማጭበርበር እየተጠቀሙበት እንደሚገኝ ደርሰንበታል ይላል። ጉዳዩን መግቢያ ላይ ትንሽ ዘርዘር ለማድረግ የዲጂታል መታወቂያን በተመለከተ አዲስ የሆነ ዲጂታል መታወቂያ ነው። በተለያየ ዓለም ሀገራት የምትገኙ ብዙዎቻችሁ ኮመንት ላይ የጠየቃችሁኝ ትገኛላችሁ። ምን ማለት ነው? ከሪቫ ጋር ከወለድ ጋር የተያያዘ ነው ወይ ምናምን የሚሉ ኮመንቶች ሁሉ አይቻለሁ። ከዛ ጋር ምንም የሚያያዝ ነገር የለውም። ኖርማል መታወቂያ ወይንም ደግሞ የቀበሌ መታወቂያ ሳይሆን ሀገር አቀፍ የሆነ መታወቂያ ወይንም ፋይዳ ዲጂታል መታወቂያ የሚባል በኢትዮጵያ እየተገለገልንበት እያወጣን እየተጠቀምንበት እንገኛለን። ይሄ ሀገር አቀፍ መታወቂያ ከባንክ አካውንታችን ጋር ማያያዝን ይመለከታል። ምክንያቱም ብዙ ስራዎቹ ከዚህ ነገር ጋር የተያያዘ ነው። የጣት አሻራ ይሰጣል፣ የአይን አሻራ ስላለው የግለሰቦችን መረጃ ለመከታተልና ለመቆጣጠር በጣም ወሳኝ የሆነ ሚና ስለሚጫወት ይህን ምክንያት በማድረግ የባንክ አካውንታቸውን ከፋይዳ ዲጂታል መታወቂያ ጋር ያላያያዙ ደንበኞች ከጥር 23 በኋላ አካውንታቸውን ወይንም የባንክ ሂሳባቸውን ማንቀሳቀስ አይችሉም የሚል መረጃ ወጥቷል። ይህን ምክንያት በማድረግ ነው እንግዲህ በስልክ ማስተካከል ይቻላል እያሉ አጭበርባሪዎች እየደወሉ አለበለዚያ ይዘጋባቸዋል የባንክ አካውንታችሁ በማለት የተለያዩ አይነት የማጭበርበር ስራዎችን እየሰሩ ይገኛሉ ይላል። በመሆኑም ክቡራን ደንበኞቻችን ሂሳቦን ከፋይዳ መታወቂያ ጋር የማጣመር ስራው ሆነ ሌሎች ከሞባይል ባንኪንግ ጋር የተያያዙና ማናቸውም አገልግሎቶች እርስዎ በአካል ወደ ቅርንጫፍ ካልሄዱ ወይንም ወደ ባንኩ ራስዎት በገሃድ በመስኮት ካልቀረቡ በስተቀር በስልክ ተደውሎ የማይሰጥ መሆኑን አውቃችሁ በስልክ ለሚመጡ ጥያቄዎች ምላሽ ባለመስጠት ራሳችሁን ከአጭበርባሪዎች እንድትጠብቁ በአክብሮት እናስታውቃለን ይላል። እውነት ነው። የሞባይል ባንኪንግ ሆነ እንዲሁም ከዲጂታል ከፋይዳ መታወቂያ ጋር ማያያዝና ማጣመርን በተመለከተ በስልክ የሚሰሩ በኦንላይን የሚሰሩ ምንም አይነት አካሄዶች የሉም።
እነዚህን ጉዳዮች ለማስተካከል በቀጥታ በአካባቢያችሁ በአቅራቢያችሁ ወደሚገኘው የባንኩ ወይንም ደግሞ ወደ ባንኮች ሄዳችሁ ነው ፊት ለፊት ማስተካከል ማጣመር የምትችሉት ማለት ነው። ስለዚህ ይህን በተመለከተ የሚመጣላችሁ ሊንክ ይሆናል፣ ሜሴጅ ይሆናል፣ መልእክት ይሆናል፣ አጭር የጽሁፍ መልእክት ይሆናል። ምላሽ ባለመስጠት ራሳችሁንና የባንክ አካውንታችሁን ከአጭበርባሪዎች ታደጉ ይላል የኢትዮጵያ ንግድ ባንክ። ይህ በእንዲህ እንዳለ ወደ ሳዑዲ እናምራ። የረጅም ጊዜ አገልግሎት ክፍያ ያልተከፈላቸው ዜጎቻችን በቁንጽላ ጽሕፈት ቤቱ ክትትል 50 ሺህ የሳዑዲ ሪያል እንዲከፈላቸው አድርገናል ይላል። ታህሳስ 14 2018 ጂዳ። አቶ አብዱልቃድር ሐሰን አሊ የተባሉ ኢትዮጵያዊ በህጋዊ መንገድ ወደ ሳዑዲ አረቢያን መጥተው በጂዳ ከተማ በአንድ ካምፓኒ ውስጥ ሲሰሩ ከቆዩ በኋላ ባደረባቸው ህመም ምክንያት ከዚህ ዓለም በሞት የተለዩ ሲሆን ነገር ግን ሲሰሩበት የነበረው ፋስት ፉድ ካምፓኒ የአገልግሎት ክፍያ ሳይከፍላቸው ቆይቷል። በመሆኑም ቁንጽላ ጽሕፈት ቤቱ በጉዳዩ ላይ ድጋፍና ክትትል እንዲደረግላቸው በቤተሰቦቻቸው ከወራሾቻቸው በኩል በቁንጽላ ጽሕፈት ቤቱ የዜጎች ድጋፍና ክትትል የስራ ክፍል ጥያቄ አቅርቧል። በዚህም መሰረት ጉዳዩ ላይ በተደረገ ክትትል ተጠቃሽ ያልተከፈላቸው የአገልግሎት ክፍያ በድምሩ 50 ሺህ የሳዑዲ ሪያል እንዲከፈላቸው በማድረግ ለወራሾች እንዲደርስ ማመቻቸት ችሏል። በዚሁ አጋጣሚም ቁንጽላ ጽሕፈት ቤቱ ሁሌም የዜጎችን መብትና ጥቅም በማስጠበቅ ረገድ ጠንክሮ እየሰራ መሆኑን ለመግለጽ ይወዳል። ከጂዳ ቆንጽላ ጽሕፈት ቤት ያገኘነው መረጃ ያመለክታል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን ደሞዝ ነበር ያልኳችሁ መግቢያ ላይ፣ ነገር ግን የአገልግሎት ክፍያ 50 ሺህ የሳዑዲ ሪያል እንዲከፈል ተደርጓል። ለሀገራችን ሰላም መልካሙን ተመኘ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።